ወይዘሮ ሮማን አቶ ግርማንና ልጁን እንግዲህ አባልታዋለች፣ አጨፋጭፋቸዋለች ማለት ነው። ምክንያቱም ልጁም አሁን ላይ አባቱን መበቀል ነው የሚፈልገው። ልጁና አቶ ግርማ ሲያወሩ ባቢ በር ላይ ወይንም ጥግ ጋር ተቀምጦ ሰምቷቸዋል። በጣም ነበር የደነገጠው፣ ምክንያቱም ይሄ ነገር ይሆናል ብሎ ስላልጠበቀ። አቶ ግርማ የልጁን እናት ወይንም ደግሞ የሮቢን እናት ሂዶ ጠይቋታል። ምን ልሰራ መጣህ ነበር ያለው። እሷም ጋር ቁጭ ብሎ እያወሩ ነበር። ጠፍተሽብኝ ነው፣ ፈልጌሽ ነበር፣ አለሽ የተባልሽበትን ቦታ መጥቼ አይቼሻለሁ፣ ልጄንም አይቼዋለሁ ብሏታል። እና እናቲቱም ደግሞ በጣም ነበር የተከፋችው። ምን ልሰራ መጣ፣ ለምን ጠየቀኝ ብላ ነገሮችን ቀስ ብላ ልታናግረው ሞክራለች ማለት ነው። እሱም በጣም እንደተከፋ ወይም ደግሞ እንደተጨነቀ ያስታውቃል። ወይዘሮ ሮማን ናት ሂደህ መጠየቅ አለብህ ያለችው። ምክንያቱም ወይዘሮ ሮማን የሮቢን እናት መግደል ትፈልጋለች። ከዛም በኋላ ግን ሁሉ ነገር በአቶ ግርማ እንዲሳበብ ስለምትፈልግ ማለት ነው። በጣም ነው የሚገርመው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ። ዌልካም ዌልካም ብያለሁ። የጽናት ድራማ ወዳጆች አድናቂዎች ማለት ነው ውዶቼ፣ ይሄንን ቻናል ሰብስክራይብ አድርጉ። በጣም ነው የማመሰግነው። 15000 ገብተናል። አሁንም ወደ 16000 እንገባለን፣ ወደ 20000 እንገባለን በቅርብ ጊዜ ማለት ነው። የራሴንም ስራ በቅርብ ጊዜ በራሴ ስራ በራሴ በቪዲዮ መጣላችኋለሁ። ሱመያን የምታውቁኝ በቪዲዮ ነው ማለት ነው። በቪዲዮ መጥቼ እፈተፍትላችኋለሁ፣ አሽቃብጥላችኋለሁ ማለት ነው ውዶቼ። ግን አሁን ላይ ስላልተመቸኝ ነው በፎቶ የምሰራላችሁ። እስከዛው ድረስ ግን ደግሞ ይሄንን ቻናል ሰብስክራይብ አድርጉልኝ ማለት ነው። ላይክም አድርጉ፣ አበረታቱኝ ማለት ነው ውዶቼ። በቀጣይም በራሴ ስራ ስለምመጣ ማለት ነው። አሁን ላይ ግን ደግሞ እስኪ በጽናት ድራማ ላይ ትንሽ እንፈትፍት። ወይዘሮ ሮማን እያሰበችው ነገር ሊሳካላት ነው ብዬ አስባለሁ። አቶ ግርማን ጨቅጭቃ የሮቢን እናት ሂዶ ሆስፒታል እንዲጠይቃት አድርገዋለች። እሱም ደግሞ ሂዷል። ሮማን ሂደህ ጠይቃት ብላይ ነው እንጂ የመምጣት ፍላጎት የለኝም፣ አይንሽንም የማየት ፍላጎት የለኝም፣ ወይንም ደግሞ አይንሽን ማየት አልችልም፣ ይከብደኛል ብሏታል። እሷም ደግሞ እንዴት መጣህ፣ እንዴት አመምኩ፣ ማን ነገረህ ነበር ያለችው። ሮማን እንደነገረችው ነው የነገራትና ወይዘሮ ሮማን ይሄን ነገር ያደረገችው የሮቢን እናት መግደል ትፈልጋለች። ከዚህ በፊትም በትራስ አፍናት አልተሳካላትም። አሁንም ቢሆን እሷ ገላት እሱ ስለማይፈልጋት ወይንም ደግሞ ያለውን ሚስጥሩን ታወጣብኛለች ብሎ ፈርቶ ነው የገደላት ብላ በአቶ ግርማ ለማላከክ ፈልጋ ነው። ግን አቶ ተስፋዬን የባቢን አባት ራሱ ራሄል ገላ አቶ ተስፋዬን የገደለው ብላ መርማሪ ፖሊስ እውነቱን አጣርቶ ትክክለኛ ገዳይዋ ራሄል ሆና ተገኝታ እስር ቤት ገብታለች። አሁንም ቢሆን የሮቢን እናት ወይዘሮ ሮማን ብትገላት አሁንም እሱ ነው የገደላት ብላ ብታሳብብ ወይንም ደግሞ የሆነ ነገር አሻራ የሱ እንዲገኝ ብታደርግም የሆነ ነገሩ ግን አሁንም መርማሪው ደግሞ ደርሶበት እሷ እንደገደለች ሊታወቅ ይችላል። በጭራሽ መዋሸትም መደበቅም አይቻልም ማለት ነው። ምክንያቱም ፖሊሶች የራሳቸው የሆነ ምርመራ ስላላቸው። ስለዚህ አሁንም ቢሆን ወይዘሮ ሮማን እስር ቤት የመግባቷ ጊዜዋ ቀርቧል። ከግብረ አበሯ ከራሄል ጋራ እስር ቤት ትበሰብሳለች ማለት ነው። የሮቢን እናት ገላ እሱ እንደገደለ ለማስመሰል እየሞከረች ነው ማለት ነው። እና ይሄ ነገር ይሳካላታል አይሳካላትም አላቅም። አባትና ልጅን እሳትና ጭድ አድርጋቸዋለች ማለት ነው። መበቀል አለብህ፣ ድርጅቱን አሽጠህ ተካፍለህ እናትን ማሳከም አለብህ እያለች ልጁ ላይ መጥፎ ነገር አይምሮ ውስጥ እንዲኖር አድርጋለች። እናቲቱም ደግሞ ሮማን በጣም መጥፎ ልጅ ናት፣ ልጄ ከሮማን ራቅ ብለዋለች ማለት ነው። ምክንያቱም ሮማንን ከዚህ በፊት በደንብ ታውቃታለች። በጣም ሰይጣን ናት። ጽናትም ደግሞ የወደቀውን ፎቶ ያለፈው ክፍል ያለቀ ላይ የሆነ ፎቶ ወድቆ ነበር። እሱም ፎቶ ደግሞ የአቶ ግርማ ነበረ። ስለዚህ ይሄንን ፎቶ የት ነው የምታውቀው ብላ እናቲቱ ልጁን ጠይቀው ነበር። ምንም የማውቀው ነገር የለም ተመሳስሎባት ይሆናል ነው ያላት። እሱ ግን ይሄኛው አባቱ እንደሆነ ግርማ አባቱ እንደሆነ በደንብ ያውቃል። እና በጣም የተወዛገበ ነገር ነው። ጽናትም ደግሞ ያን ፎቶ እኛ ቤት አይቼዋለሁ፣ ፎቶውን አውቀዋለሁ፣ በጭራሽ ተመሳስሎብኝ አይደለም እያለች ከጓደኛዋ ጋር ራሱ ቤቱን ግልብጥብጥ አድርገው ክፍሉን ፎቶ እየፈለጉ ነበር ማለት ነው። ያንን ፎቶ ቢያገኙት በጣም አሪፍ ነበር። ምክንያቱም ለጽናትም በጣም ጥሩ መንገድ ይፈጥርላታል እውነቱን ለማወቅ ብዬ አስባለሁ። ጽናት እውነቱን ማወቅ አለባት። ምክንያቱም ወንድም እንዳላት ማወቅ አለባት ብዬ አስባለሁ። እናንተስ ምን ትላላችሁ? ወንድሟ እንደሆነ ማወቅ አለባት።